የአጋጣሚ ህይወት ልብ አንጠልጣይ ታሪክ ክፍል 7 ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። አመሰግናለሁ ልዕልቴ። ታውቂያለሽ ግን አለኝ። ምኑን ልዑሌ? እኔን የመሰለ ሸበላ ኩሩ ቆንጆ ሰው በማግኘትሽ እድለኛ ነሽ አለኝ። ኮስተርም ኮራም እያለ በራስ መተማመኑን ወደድኩለት። ግን እኔም ካሞገስኩት ይሞቀዋል ብዬ ራስህን እንደ ቆንጆ ነው እንደምታየው? እኔ እኮ ለሞራልህ ብዬ እንጂ አትመጥነኝም ብዬው ፈገግ አልኩ። መኪናውን ቀጥ አድርጎ አቆመው። አባባ እንደዛ ብለውን ከቤት ስለወጣን የምር የተገለበጠ መስሎም ክውን ያልኩት። ጮህኩ። ልዑሌ አንገቱን ደፍቶ ረጅሙ ተነፈሰ። እኔ እሱን እያየሁ ስለነበር የማወራው ሳያቅ ሰው የገጨም መሰለኝ። ልዑሌ ምንድን ነው አልኩት። ዝም አለኝ። ያወራሁት አናዶት መሰለኝ። ልዑሌ ስቀልድ እኮ ነው። ወንድሜ ይሙት ቆንጆ ነህ። አንተንም በማግኘቴ እድለኛ ነኝ ከማንም በላይ። ልዑሌ ምን ሆነህ ነው አልኩት። አሁንም ዝም አለኝና የመኪናውን ፍሬን መያዣ ላይ ወደቀ። ጮህኩኝ። ልዑሌ ልዑሌ እኔ እኮ የምወደው ሰው አይበረክትልኝም፣ አንተም ጥለኸኝ ልትሄድ ነው ብዬ አለቀስኩ። ልዑሌ ብዬ አቀፍኩት። እረ ይቅር ይበልሽ፣ አልሞትኩም እኮ። ደግሞ እኔ መቼም ጥዬሽ አልሄድም። ምን ያህል እንደምትወጂኝ ለማወቅ ፈልጌ ነው። ይቅርታ ብሎ እንባዬን ጠራረገልኝና አቀፈኝ። ምን ያህል ደንግጬ እንደነበር እኔና ፈጣሪ ነን የምናውቀው። ደደብ ነህ፣ ጨካኝ፣ የማትረባ ቀሽም ነህ፣ እንዳታናገረኝ ብዬው ፊቴን እየጠረኩ ከመኪናው ወረድኩ። ደግነቱ ቅላቴ ይበቃኛል ብዬ ሜካፕ አልተቀባሁም ነበር እንጂ ጉድ ሆኜ ነበር። እንዴ አመራሽ እንዴ እድሌ፣ ልዕልቴ፣ ኧረ ባባባ ሞት እያለ ተከተለኝ። ሰዓቱ ሄዷል፣ ጨለማ ነው። በዛ ላይ ጭር ያለ ቦታ ነው። ንዴት ላይ ስለነበርኩ ፍርሃት የሚባል አልተሰማኝም። በደመ ነፍስ እጓዛለሁ። ልዑሌ ስም እየቀያየረ ይጠራኛል። አልቆምም ብዬ ሩጫ በተቀላቀለበት እርምጃ መሄድ ጀመርኩ። ልዑሌ እሺ እራቱስ? ብዙ ነገር አዘጋጅቼልሻለሁ እኮ አለኝ። አልበላም፣ አልፈልግም። ልትጋብዘኝ ካልፈለግ እኮ እንመለስ ማለት ትችላለህ። እኔን ማስደንገጥ አይጠበቅብህም ገባህ ብዬ ጮህኩበት። ግን እንባ ያመለጠኝ። ያገኙትን ማጣት ምን ያህል ከባድ እንደሆነ ስሜቱን አውቀዋለሁ። መኖርን እንዲጠሉ ነው የሚያደርጋችሁ። የበታችነት ስሜት ይሰማችኋል፣ ብቸኝነት ይሰማችኋል። ብቻ ብዙ ነገር ትሆናላችሁ። ስሜቱን በሚገባ አውቀዋለሁ። እኔ ደግሞ እድለ ቢስ ነኝ። አባቴን አጥቼ ሐዘኔን ሳልጨርስ ውለታዋን እከፍላለሁ ያልኳት እናቴ ሞተች። በእኔ ቦታ ብትሆኑ ምን ታደርጋላችሁ? እረ ልዕልቴ በአባባ ሞት እንደዛ አትበይ። እኔ እኮ ፍራንክ ላደርግሽ ፈልጌ ነው። ምን ያህል ትደነግጣለች የሚለውን ለማየት ነው። ሌላ ነገር አስቤ አይደለም አለኝ። እኔን ካንተ በላይ የሚያውቀኝ አለ? የለም። ሞትን እንዴት እንደምጠላው እንደምፈራው በሚገባ እኮ ታውቃለህ አይደል? እንዳትከተለኝ፣ እንደውም እራቱንም አልበላ፣ ከፈለግ ሄደህ በልተህና ብዬው መንገዴን ቀጠልኩ። ድንገት ከየት መጣ ሳልለው ከፊቴ ቀድሞ እቅፍ አደረገኝ፣ ነዘረኝ። ሰውነቴ ተንቀጠቀጠ። ልዕልቴ ይቅርታ አድርጊልኝ፣ ንዴትሽን ካበረደው ብዬ ነው ያቀፍኩሽ። በማንኛውም ፍቅረኛሞች መሃል ያለኮ ነው፣ እንዳታኮርፍኝ አደራ አለኝ። ትወደኛለህ አልኩት። ከምታውቂው በላይ አለኝ። ቃል ትገባለህ ስለው አባባ ይሙት አለኝ። መልሼ አቀፍኩትና በሀፍረት ደረቱ ላይ ልጥፍ አልኩኝ። ቀና ብለሽ ገበናዬ ነሽ፣ ገበናሽ ነኝ፣ ገባሽ አይደል ብሎ 1 ደቂቃ የሚሆን አቀፈኝ። በሞራል ተቃቅፈን ቆም። ከዛ ነይ በቃ ብሎ እጄን ይዞ ወደ መኪና ወሰደኝና መንገዳችንን ቀጠል። ቀና ብዬ አይኑን ማየት ፈራሁ። እሱ ደግሞ እኔን ብቻ ካላየሽ እየተባባልን ሄድን። 20 ደቂቃ ያለኝ መንገድ 1 ሰዓት ሊሆነን ነበር። እንደዛም ሆኖ የወንዝ ዳርቻ ጭር ያለ ቦታ ደረሰ። በእርግጥ በጣም ቆንጆ ነው። ነገር ግን
ማንም ሰው የለም። ልዑሌ አልኩት። ባለፈው አምናሃለሁ ብልሽኛል አይደል አለኝ። አዎ፣ ግን ምን አገናኘው? ያገናኘዋል። ከልብሽ ካመንሽኝ ተከተኝ ብሎ እጁን ዘረጋ። ምን እንዳያደርገኝ ነው? አንዴ አምኜዋለሁ፣ እዚህ ድረስ መጥቼ የለ ብዬ አሰብኩና እጁን ሰጠሁት። በውሃው ዳር ላይ በቀስታ ይዞኝ ሄደ። ወዴት እንደሚወስደኝ አላውቅም። ፍቅር እውር ነው አደል የሚባለውም እኮ ለዚህ ነው። እንደዛ ጨለማን የምፈራ ወንድ ልጅ የማላምን ልጅ በዚህ ጭር ባለ ቦታ ልዑሌን ተከተልኩት። የሆነ ሰዓት ላይ ከሩቅ ብዙም ያልደመቀ ብርሃን ታየኝ። ኡፍ ተመስገን ሰው አለ ብዬ ተጽናናሁ። ልዑሌም ወደ ብርሃኑ ይሄዳል፣ እኔ እከተለዋለሁ። ብቻ በስተ መጨረሻ ቦታው ላይ ደረስን። ግን ማንም ሰው አልነበረም። ከሩቅ ያየሁት መብራት ደብዛዛ ነው፣ ምንም እንዳለ አያሳይም ነበር። ቦታው ላይ ስንደርስ ከየት እንደመጣ ባላውቅም አካባቢው እንዳለ በመብራት ተጥለቀለቀ። የሚያምር ቦታ ነው። ብዙ መብራት፣ ዲም ላይቶች፣ የምግብ ጠረጴዛ፣ የወይን ጠርሙስ፣ ቀይ አበባ፣ የተከደኑ ምግቦች፣ ብቻ ሁሉም ነገር አለ። ደስታ ሊገለኝ ነበር። ልዑሌ ወደ እኔ መጥቶ ልዕልት ሆይ እባክዎ እጅዎትን ይስጡኝ ብሎ እጁን ዘረጋ። እኔም እጄን ሰጠሁትና እጄን ይዞ መሬቱን ባሳመረው በቀይ አበባ ላይ ወደ ምግብ ጠረጴዛ ወሰደኝና ወንበሩን ጎተት አድርጎ እባክዎ ይቀመጡ አለኝ። እሺ ብዬ ኮራ ብዬ ቁጭ አልኩ። እሱም ወደ ወንበሩ ሄዶ ተቀመጠ። የተከደነውን ምግብ ከፈተው። ይቅርታ አድርጉልኝና ምግቦቹን ላስረዳችሁ አልችልም፣ ምክንያቱም እንኳን ስማቸውን በአይንም አይቻቸው አላቅም ነበር። ከኛ ሰፈር ሰዎች የኑሮ ደረጃ ሻል ያለ ሕይወት አለን እንጂ ሀብታም አይደለንም። እንደዚህ አይነት ምግብ በልቼ አላውቅም። በእርግጥ ከሞተችው ጓደኛዬ መሲጋ የሆቴል ምግብ በልተናል፣ ግን እንደዚህ አይነት ምግብ አልነበሩም። ብቻ ምን ልበላችሁ፣ ምግቦቹ ትኩስ ናቸው መሰለኝ፣ ደስ የሚል ሽታ አላቸው። ልዑሌ የወይን ጠርሙሱን አንስቶ ከፈተውና ለሁለታችንም ግማሽ ግማሽ ቀድቶ ጠርሙሱን አስቀመጠው። በዚህ ዓለም ላይ ብዙ መጥፎ ነገሮች አሉ። ከእነሱ ውስጥ አንዱ ስካር ነው። በጣም ነው የምፈራው፣ ምክንያቱም ስካር ራስን ያስታል፣ ማድረግ የማትፈልጊውን ድርጊት ያስፈጽማል፣ መሆን የማትፈልጊውን ሰው ያደርጋል። ምክንያቱም ስካር ራስን ያስረሳል። እኔ ደግሞ ወይን ጠጥቼ የማውቀው ጉደር በኮካ ተደባልቆ ነው፣ እሱንም ለበዓል ጊዜ። ለዛም ነው የፈራሁት። ልዑሌ ምግቡን እንድጀምር ነግሮኝ ለራሱ ሳይጎርስ የመጀመሪያውን ጉርሻ ለኔ አጎረሰኝ። እኔም አጎረስኩት። ለየት ያለ ምግብ ነው። እየበላን እያለ የፈራሁት ሰዓት ደረሰ። ልዑሌ እጁን ወደ ወይን የቀዳበት ብርጭቆ ላከ። ችርስ ብሎ እንድጠጣ እንደሚያደርገኝ ያውቃለሁ። አልጠጣም ካልኩኝ አታምኝም፣ ምን እንዳላደርግሽ ነው ብሎ እንደሚያኮርፍ አውቃለሁ። ስለዚህ አንዴ እምነቴን ሰጥቻለሁ። ልክ እንዳሰብኩት ነው ያደረገው። ብርጭቆውን አንስቶ ወደ እኔ አስጠጋው። አማራጭ አልነበረኝም። ብርጭቆዬን አንስቼ አጋጫው። ችርስ ብሎ አይቀመጥም። ስለዚህ ቀመስኩት። ምግባችንን እየበላን ወይኗን እየቀመስን ነበር። ምግባችንንም ወይናችንንም እኩል ጨረስን። ልዑሌ ሶፍት አንስቶ አፉን ጠራረገ። እኔ ስለምን ይቅርብኝ ብዬ ሶፍት አንስቼ እጄንና አፌን ጠራረኩ። ምን አስቦ እንደሆነ ባላቅም ልዑሌ ከቅድሙ ጨምር አድርጎ ወይን ቀዳልኝና ብርጭቆውን ይዞ ተነሳ። ምን ነው አልኩት። ተከተኝ ብሎኝ ወንዙ ዳር ብርጭቆውን አስቀምጦ መጣና ጫማና ካልሲውን አውልቆ ከጠረጴዛው ስር አስቀምጦት ተመልሶ ወንዙ ዳር ሄዶ ቁጭ አለ። ደግሞ እኮ ሱፍ ነው የለበሰው። ምን አገባኝ ብዬ እኔም አዲስ በገዛልኝ ቀሚስ አሸዋ ላይ ቁጭ አልኩ። ሰማዩ ላይ ኮከብ የሚባል ነገር ነበር። ልዑሌ ሙድ የያዘ ነው መሰለኝ። አንቺ ማለት ለእኔ እንደዚህ ሰማይ ነሽ አለኝ። ከት ብዬ ሳኩኝና እንዳትፈላሰፍ፣ እዚህ ሰማይ ላይ ምንም አይነት ኮከብ የለም አልኩት። ፊልም ላይ ሰማይ እያዩ እንደሚፈላሰፉት እንዳይፈላሰፍ ብዬ። እንዴት?
አታይም አርፈሽ አለኝ። ደስ ይበለው ብዬ እንዴት ልዑሌ አልኩት። ሰማዩ ለምን ጭር ያለ ይመስልሻል? ኮከብ ስለሌለው ባዶ ሰማይ ስለሆነ አልኩት። ደግሞም ልክ ነኝ። በትክክል ጥሩ መልስ ነው። አየሽ ሰማይ ኮከብ ስለሌለው ወና ሆነ። እሱን እያየን እንዳንመሰጥ አደረገን። በእርግጠኝነት የምነግርሽ በኮከቦችና በጨረቃ ቢታጀብ ኖሮ እነሱን እያየን ሰማይን እንወደው ነበር አለኝ። ለማለት የፈለገው ስላልገባኝ አዎ ልክ ነህ፣ ግን ከኔ ጋር ምን አገናኘው ብዬ ጠየቅኩት። እንዴት አይገናኝም? ይገናኛል እንጂ አንቺ ከሌለሽ ልክ እንደዚህ ሰማይ ጭር እላለሁ፣ ደምቄም አልታይም። እንደ ጨረቃ ደግሞ ጨረቃዎች ቢኖሩ ይህን ሰማይ ልንወደው እንደምንችል ሁሉ አንቺ ከአጠገቤ እስካለሽ ድረስ ሕይወቴን አብዝቼ እወደዋለሁ። የመኖር ፍላጎቴ ይጨምራል። ገባሽ አይደል አለኝ። ሲያወራ ላለመሳቅ ስሞክር ነበር። ገባሽ አይደል ብሎ ሲያይኝ ግን መቆጣጠር አልቻልኩም። ከትከት ብዬ ሳቅኩኝ። ችግር አለብሽ እኮ እኔ ቁም ነገር እያወራሁ አንቺ ትስቂያለሽ። ድሮስ አንቺን ሰው ብዬ የልቤን ማውራቴ አለኝ። ኧረ ልዑሌ ደስ ብሎኝ እኮ ነው አልኩት ወደሱ ጠጋ ብዬ። ከዛም በአንድ እጁ አቀፈኝና በቀኝ እጁ ወይኑን አነሳ፣ እኔም አነሳሁ። ሁለተኛ ብርጭቆ ልንጨርስ ነው። አሁን እየዞረብኝ ነው። ምን እንዳወራን ምን እንዳደረግን ምንም አላስታውስም። ጠዋት ስነሳ እዛው ወንዙ አካባቢ ጽድት ያለ አልጋ ላይ ራሴን ከልዑል ጋር አገኘሁት። አይገርምም? ልብሴን እንደለበስኩ ብርድ ልብስ አልብሶኝ ነው የተኛው። ለካ ሁሉም ወንድ አንድ ይመስለኝ ነበር። ለዛም ነው ልዑሌን ለማመን የሚከብደኝ። እኔ የማስበው ሁሉም ወንድ ስሜታዊ ከሴት ጋር ለመተኛት ሰበብ የሚፈልግ ነበር የሚመስለኝ። የኔ ልዑል ግን ጫፌን አልነካኝም። ባል ማለት እንደዛ ነው። ወንድ ልጅ ቃሉን ሲጠብቅ ደስ ይላል። ብቻ ይቅር ይበለኝ እንጂ ፈጣሪ አዳልቶለታል። ሰው እንዴት በዚህ ልክ ሁሉን አሟልቶ ይሰጠዋል? ቆንጆ፣ ሀብታም፣ ጸባይኛ፣ ብቻ ሁሉንም ነገር አብዝቶ ነው የሰጠው። ብቻ ምን ልበላችሁ፣ ምናልባት የኔ የዋህ አባት በልጅነት መርቆኝ ይሆናል ብዬ አመንኩኝ። የኔ አባት ምርቃት ይደርስ የለ ምስጥ ብዬ እያየሁት እያለ አንድ ሐሳብ መጣልኝ። አንዴ እቅፍ አደረግኩትና አንዴ ፊቱ ላይ ተለጥፌ ፈገግ ብዬ እሱን እያየሁ ፎቶ ተነሳሁ። ሰው እንዴት ተኝቶ ራሱ እንደዚህ ቆንጆ ይሆናል? እያካበድኩ እንዳይመስላችሁ። ፎቶውን ከስልኬ ጋር እያየሁ እያለ ልዑሌ ነቃ። አይኑን እያሻሸ ልዕልቴ እንዴት አደርሽ አለኝ። ደህና አድሬያለሁ አባቴ አልኩትና ተመልሼ ተኛሁ። ለቀቀሽ ራስሽን ያዞረሽ አለኝ። ወይኔ ልዑሌ ብዙ አወራሁ እንዴ? ሚስጥር አወራሁ እንዴ አልኩት። መልስ ሳይመልስልኝ ከትከት ብሎ ሳቀ። በቃ የፈራሁት ደረሰ። ድሮም እንደዚህ አይነት ነገር እፈራ ነበር እኮ። ወይኔ ጉዴ ምን አደረግኩ ንገረኝ አልኩት። ያው ብዙም አይደለም ግን ትንሽ አንገላታሽኝ። ክብሬን ካልሰጠው አልሽኝ። ከድሮ ፍቅረኛሽ በላይ እንደምትወጂኝ ነገርሽኝ። እወድሃለሁ አልሽኝ። ኧረ ብዙ ነገር አለኝ። ኧረ በፈጣሪ ይቅር ይበልህ። የምን ፍቅረኛ ነው? እኔ ከወንድ ጋር ራሱ ቆሜ አሮች አላቅም። አታምነኝም አልኩት። ምን አውቃለሁ ራስሽ ነሽ አልሽኝ አለኝ። መጀመሪያም ፈርቼ ነበር። የፈራሁት ደረሰ። ድሮም ስጋርን ፈራው ነበር። አንተ እንዳታኮርፈኝ ብዬ ነው የጠጣሁት አልኩትና ምላሽ ሳይሰጠኝ ፈገግ አለ። ሽምቅቅ ነው ያልኩት። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። የምር እንደዛ አልኩ ብዬ አፈርኩ። ፊቴና ዙሬ ተቀመጥኩ እና ራሴን ወቀስኩ። ልዑሌን ማየት አልችልም ብዬ አንገቴን ደፋሁ። እረስ ቀልድ ነው አትጨነቂ አለኝ። እጭ ሁሌ ቀልድ ነው እንዴ ብዬ አኩርፌ ቁጭ አልኩ። እንዳታኮርፊ ይቅርታ በጣም ግን ደግሞ አንድ ነገር ብለሽኛል አለኝ። ምንድን ነው? ልክ እንደ መጀመሪያው ቀልድ ነው ብትል እንጣላለን አልኩትና ፊቴን አዙሬ እጅ በደረት አድርጌ ተቀመጥኩ። አባባ ይሙት አለኝ። በአባባ ምሎ አይዋሽም። ምንድን ነው አልኩት። መጀመሪያ ፊትሽን አዙሪ እኔ ነኝ፣ ከዛም
የምርሽን ነው ወይስ ስካሩ ነው የሚለውን ትነግርኛለሽ አለኝ። እሺ ምንድን ነው አልኩት። እንደዛ እንዳኮረፍኩ ያላንተ መኖር አልችልም። አንተ አንድ ነገር ብትሆን እኔም አልተርፍም አልሽ። የምር ነው አለኝ። ንዴት የጠፋና ፈገግ ብዬ መልሼ ፊቴን አዙሬ ተቀመጥኩ። ልዑሌ ወይኔ ጉዴ አባባ ግን ምን ይሉናል አልኩት ክው ብዬ። አታስቢ ነግሬዋለሁ አለኝ። እኔ እንዴት ነው ፊታቸውን የማየው? ለቁም ነገር እንደማልበቃ ስላወቁ አይደል እራት ነው አዳር ያሉ ብዬ ዝቅቅ አልኩ። በይ ተነሽ ብሎ ጫማውን አድርጎ ቆመ። ፀጉሬን ታጥቤ መሃሉን ከፍያ አስይዤው ነበር የወጣሁት። ስነሳ ፀጉሬ የእብድ ፀጉር መስሎ ነበር። በእጄ ለማስተካከል እየሞከርኩኝ ልዑሌ ግን አባባ እንደዚህ ሆኜ ሲያዩ ምን ያስባሉ አልኩት። ምን አስቦ እንደሆነ ባላቅም ሳቀብኝ። አታስቢ አባባ በእኔ እምነት አለው፣ ሌላ ነገር አያስብም አለኝ። እሺ ብዬ ከተኛሁበት ስነሳ ልዑሌ ፈጠን ብሎ ጫማዬን ሊያደርግልኝ እግሬ ስር ተንበረከከ። መጀመሪያ ላይ ምን እያደረገ ነው ብዬ ደንግጬ ነበር። ጫማዬን በእጁ ይዞ ሳይ ግን በአንድ በኩል ደስ የሚል ስሜት አለው፣ በአንድ በኩል ግን ሼም ያዘኝና ዝም አልኩ። ቀሚሴ ክፍት ስለነበር እጄን ቀሚሴ ላይ ቁጭ አደረግኩት። አትሸፍኝ፣ አትጨናነቂ፣ ቀና አልልም እሺ ብልም መብቴ ነው አይደል? ልትከለኪኝ ነው አለኝ። እረ አይደለም መብት ነው ልዑሌ አልኩት እና ወደ መኪናው ሄደ። እንደ ትላንቱ ከኔ ቀደም ብሎ የጋቢናውን በር ከፍቶልኝ ቆመ። ቀሚሴን ሰብሰብ አድርጌ ወደ መኪናው ገባሁና ወደ ቤት ሄደ። አባባና ወንድሜ ኳስ እየተጫወቱ ነበር። በር ተከፍቶልን ከመኪና ስንወርድ እና አባባ ወደኛ መጡ። ቀና ብዬ ልዑሌን አየሁት። ምን ይሉን ይሆን በሚል ጭንቀት ልፈነዳ ነው። እሱ እየሳቀ ያየኛል። እናንተ ድሩዬዎች አሉ። እንዴት አደርክ አባባ አለ ልዑሌ ኮራ ብሎ። ምን አለ ለዛሬ በሱ ቦታ በሆን አባቱ ስለሆነ አይደለ ምንም ያልመሰለው ብዬ እያሰብኩ ዝም አልኩ። እኛ ጋር ቆንጆ ነበር ይመስገን አላቸው። ምኑ ፈጣጣ ነው ብዬ ቀና ብዬ አየሁት። እንዴት ነው ተሳካለህ አሉት። ምኑን ነው? ከኋላ የሌላ ነገር አስበው ነው እንደምናድር አባባ ያውቁ ነበር የሚሉ ጥያቄዎችን መጠየቅ ፈለግኩ። ግን ልዑሌ በመሃል እኔ እንጃ አባባ እሱን ልዕልቴ ብትመልስ አይሻልም ብሎት እርፍ አለ። ጭራሽ እኔም በተመለከተ ነው ብዬ ክው አልኩ። አንዴ ልዑሌን አንዴ አባባን ፍጥጥ ብዬ ሳያቸው አባባ ግራ መጋባቴን አስተውለው የማርያም አሉ። ማለቴ አባባ ወይዬ አልኳቸው እየተርበተበቱ። ምን ነው ዝም አልሽ? ደህና አላደርሽም እንዴ አለኝ። እረ አድራለሁ አባባ። ታዲያ ምን ነው ዝም አልሽ አሉ። እረ ምንም አባባ ብዬ ዝም አልኩ። ዝም ስላቸው ሳቁ። ምን የሚያስቅ ነገር አለ አወራሁ ብዬ ልዑልን ሳየው እሱም እየሳቀ እያየኝ ነበር። ምን ነው አባባ አልኳቸው። ምን ነው ዝም አልሽ ለሚለው ጥያቄ ዝም ብዬ ነው መልስ ይሆናል እንዴ ልጄ? ለማንኛውም አሪፍ ጊዜ ነበር አሉ። አዎ አባባ አሪፍ ነበር፣ ደስ ይል ነበር፣ ግን ስላደርን ይቅርታ አልኳቸው። ለእኔ መልስ ሳይሰጡ ወደ ልዑሌ ዞረው ተሳክቷል በቃ እንኳን ደስ አለ አሉት ልዑሌ። ልዑሌ ለምኑ ነው እንኳን ደስ ያለ አልኩት። አዎ አባባ ያንተ ልጅ እኮ ነኝ፣ ምንም ነገር ይሳካልኛል፣ ምርቃትህ ጥሎ አይጥለኝም አለው። ከዚህ በላይ መታገስ አልቻልኩም። ምንድን ነው አባባ አልኳቸው። አይ ልጄ ከልዑሌ ጋር በአንቺ ጉዳይ ተወራርደን ነበር አሉ። ምንን አስመልክቶ አባባ አልኳቸው። አይ ልጄ እንደው እራት ልትበሉ እንደሆነ ልጄ ሲነግረኝ ደስተኛ እንዲያደርግሽና ጥሩ ጊዜ እንድሰጥሽ ሲነግርሽ ልዑል ምን እንዳስፈራው ባላቅም ደስተኛ አትሆንልኝማ አለኝ። ግብዣውን ሆቴል እንደሚያደርገው ስሰማ የወንዝ ዳርቻ እንዲያደርገው ነገርኩት። ትንሽ ዝም አሉ። እኔ ምልሽ ልጄ አሉ የጥያቄ ፊት እያሳዩ። አቤት አባባ አልኳቸው። ደግሞ ምን ሊሉኝ ነው ብዬ እያሰብኩ መልሼ
የጥያቄ ፊት ለገስኳቸው። እየዋሸሽኝ ነበር እንዴ አሉ። ምኑን አባባ? ደስተኛ ነኝ ያልሽኝ? እረ አይደለም አባባ፣ እውነቱን ለመናገር ከሆነ ከዓመታት በኋላ ነው ይህን ደስታ ያየሁት። ደግሞ እንደዛ አይነት ጊዜን በፊልም እያየሁ ፈገግል ነበር። አሁን ግን ይሄው ልጆት በእውን አሳየኝ። ልነግራችሁ ከምችለው በላይ በጣም ደስ ብሎኛል፣ በጣም አልኳቸው። እንደነገርኳችሁ አባቴን ካጣሁ በኋላ ዝም ብሎ ነው ሆድ የሚብሰኝ። በሆነ ባልሆነው እንባዬ ይፈሳል። አሁንም የደስታ እንባ አነባለሁ። ልዑሌ እየሳቀ ነበር። ዞር ብሎ ሲያየኝ እያለቀስኩ ነበር። ፈጠን ብሎ መጥቶ አቀፈኝ። ፊቱ ላይ ያየሁትን ድንጋጤ ይህን ያክል ነው የሚወደኝ ብዬ እንዳስብ አድርጎኛል። ልዕልት እረፊ፣ አታልቅሽ፣ እሺ አታልቅሻለሁ በቁጣ ድምፅ። ፊቱ ላይ ግን ካለቀሽ ይከፋኛል የሚል ነገር ነው ያነበብኩት። ተው ልጄ፣ ሴት ልጅ ስታለቅስ እንድታቆም ከመንገርና ከመቆጣት ይልቅ አቅፈህ አባብላት፣ ያኔ እቅፍህ ሁሉን ያስረሳታል አሉት አባባ። በጣም ድንቅ ንግግር ነው ለኔ። ከአይምሮ ያውጥቼ አላውቅም፣ ምክንያቱም በጣም ልክ የሆነ ነገር ነው። ልዑሌ አባባን አየና የእሽት አንገቱን ለቀለቀለት። ቁጣውን ትቶ ግንባሬን ሳመኝና ጥምጥም አድርጎ አቀፈኝ። አባባ ልክ ናቸው ያልኩበት ምክንያት ልዑሌ ሲያቅፈኝ ሐዘኔን ስለረሳሁት ነው። ከዛም ትንሽ አለቀስኩና ማልቀሴን አቋርጬ በዛው በተኛሁበት ብዬ ተመኘሁ። ልዑሌ እኔን ከዚህ ስሜት ላለማውጣት ዝም ብሎ አቀፈኝ። ወንድሜ፣ እህቴ ሲል ከተኛንበት የፍቅር ሰመመን ነቃን። ልዑሌን ልቅቅ አድርጌ ፊቴን ወደ ወንድሜ አዙሬ ወይ እያልኩት አባባ አይበቃም ወይ ቁርስ እንብላ ብለውሻል አለኝ። እሺ ብለን እየሳቅን ወደ ቤት ገባን። ጨረሽ ልጄ? አዎ አባባ በጣም አመሰግናለሁ አልኳቸው። አይ አይባልም ልጄ ተያሉኝ። እሺ ብለን ቁርስ እየበላን ትዝ አለኝና አባባ አልኳቸው። አቤት የማርያም አሉ። ከልዑሌ ጋር በምን አስይዛችሁ ነው? ምንድን ነው የሚቀጣው አልኳቸው። ልዑሌ ከት ብሎ ሳቀ። ምን ነው አልኩት። ለኔ መልስ ሳይሰጥ ወደ አባባ ዞሮ አየህ አይደል አባባ ልታስቅብኝ ነው አለ። ይበልጥ ምን እንደተቀጣ ለማወቅ ጓጓ። ምንድን ነው ንገሩኝ እንጂ አልኳቸው። አሳሳቃቸው አስቆኝ አብሬ እየሳኩ ነበር። ምንም ነገር በማላውቀው ደስ እንደሚልሽ አልጠራጠርም አሉ። እሺ አባባ ምንድን ነው? ወደ ልዑሌ ዞረው አዩና ያው የቀጣዩን እንጀራ ቆመን እያየ ነው ልጄ ይጋግራል። የዚህን ሳምንት ቁርስና ራት ልዑል ነው ሰርቶ የሚያበላ አሉ። ከት ብዬ ነው የሳኩት። ይሄ ጅም መስራት የለመደ እጅ እንጀራ ሲጋግር አስቤ እንጀራ የሚጋግርበት ቀን ጓጉቼለት ነበር። የምር አባባ አልኳቸው። እየሳቁ እነሱን ፈገግታቸውን ለገሱኝና ሙች ስልሽ አሉ። በነገራችን ላይ አባባ በወጣትነት እድሜያቸው ቆንጆ እንደነበሩ ያስታውቃል። አሁን 62 ዓመት ሆናቸው። ራሱ ጥርሳቸው የአፍንጫቸው ቅርጽ ቀጥ ያለ እንደሆነ ይታያል። የልዑሌ እናት በፎቶ እንዳየኋትና ልዑሌ እንደነገረኝ ከሆነ ቆንጆ ናት፣ ቀይ ናት፣ ረጅም ጥቁር ፀጉር ያላት፣ የሰውነት ቅርጽ ያላት፣ ሌላ ሀገር ሄዳ በስቃይ የምትኖር አትመስልም ነበር። አንዳንድ ጊዜ ሰውን ከለያይተን ውስጡን እንገምታለን። ዘንጦ የለበሰ ሰው ሁላ ሀብታም ይመስለናል። ግን ቀርበን ካላየነው ምንም ልክ ልንሆን አንችልም። እና እላችኋለሁ ልዑሌም አብሮን እየሳቀ ነበር። አባባ ለእኔ ከባድ ቅጣት እንዳልሆነ ንገርልኝ። በዛ ላይ ስትወልድ በደንብ አርሳታለሁ ማለት ነው አይደል? ሙያ ካለኝ እድለኛ እኮ ነሽ አለኝ። ወንድ ሆኖ እንጀራ ሲጋግር ሙድ የሚይዝበት መስሎት ነበር። እኔ ግን አላምንበትም። ስለዚህ በጣም ደስ ይለኛል ልዑሌ። እናቴ ስታሳድገኝ ስትታመሚ የሚያስታምም፣ ስትወልጅ አስታማሚ፣ እንደ እናት የሆነ ባል ይስጥሽ ትለኝ ነበር። በእርግጥ አሜን ብያት አላውቅም። ራሷ መርቃኝ ራሷ አሜን ብላለኝ ይሆናል አልኳቸው። የማርያም ተይ በቃ ምግብሽን ቢያሉ። ምን ነው አባባ
ሆደ ባሻነሽ እህል እየተበላ ማውራታችን ጥፋት ሆኖ ሳለ ማልቀስ የለብሽም አሉ። ይህን ያህል ያስታውቅብኛል ማለት ነው አልኩ። በላልተን ከጨረስን በኋላ ልብስ ልቀይር ወደ መኝታ ክፍል ገባሁ። እንዳትታዘቡኝ እንጂ ባደርንበት ልብስ ሆነን ነው ምግብ የበላነው። መኝታ ቤት ገብቼ ልብሴን ልቀይር ነበር። አሁንም የቀሚሱን ዝብ መክፈት አልቻልኩም። የፈረደበትን ልዑሌን ጠራሁት። አሁን ባይሽም ችግር የለውም አይደል አለኝ። ችግር የለውም እኮ ግን አፍራለሁ አልኩት በፈጣጣው። ከት ብሎ ሳቀብኝና እሺ በቃ እወጣለሁ አይጭነቅሽ ብሎ ወጣ። አትውጣ ልዑሌ፣ ፊትህን ካዞርክ በቂ ነው አልኩት። ዞር ብሎ አየኝና ፈገግ አለ። ጥሩ ለውጥ ነው እባክሽ አለኝ። ሳቅ ብዬ ፍቅርህ እየጨመረብኝ ይሆናላ አልኩት። ከኔ አይበልጥም ቶሎ ቀይር ያሁን ብሎኝ ፊቱን አዙሮ የሸሚዙን ቁልፍ መክፈት ጀመረ። ወንድሜ ራሱ ልብስ ስቀይር እንዲያየኝ የማልፈልግ ልጅ ልዑሌ ከፊት ለፊቴ ግትር ብሎ ምንም ሳይመስለኝ ልብሴን መቀየር ስጀምር በሩ ተከፈተ። ክፍል 8 ይቀጥላል።